ከግድያ ሙከራ መትረፍ የኦሎምፒክ ውድድር ቢሆን ኑሮ የወርቅ ሜዳሊያ አሸንፍ ነበር። ይህን ያለው ከ600 ጊዜ በላይ ከግድያ ሙከራዎች እንዳመለጠ የሚነገርለት የቀድሞ የኩባ መሪ ፊደል ካስትሮ ነበር። የግድያ ዜና በ2025 የጃፓን ቶኪዮ ዓለም አትሌቲክስ ሻምፒዮና አንድ የውድድር አይነት ከሆነ በሰሞኑ የአብይ አህመድ የተስፋ መቁረጥ የገደልነው ዘመቻ ብቻ ወርቅ ባላገኝ የብር ሜዳሊያ አላጣም፣ የመለያ ቁጥሬም 2112 ይሆናል። በሁሉም ረገድ በሁሉም ሰበብና ምክንያት ልጠልፉኝና ልታጠለሹኝ የሞከራችሁና በየቀኑ የምትሞክሩ ሰዎችና ቡድኖች መጨረሻችሁ ውርደትና የዕድሜ ልክ መሸማቀቅ እንደሚሆን ዛሬ ድረስ በጥቂቱ በምታውቁት ነገና ከነገ ወዲያ ደግሞ ሰፊውን ማንነቱን በምትረዱት በዘመነ አምላክ ስም እነግራችኋለሁ። አምላክ ይቅር ይበለኝና ብዙዎች አይሆኑ ሞክረውኝ ደጋግመው ሞካክረውኝ መጨረሻቸው የሌባ ጣት ጥፍራቸው ውስጥ መደበቅ ሆነ። ድንግል ማርያም ምስክሬ ናት። ዛሬም ድረስ ያሳዝኑኛል። የቀበሮ ጫጫታ የማያስደነብረኝ ጀርባዬ ላይ ሊወጣ የሚሞክረው ሁሉ ቢሳካለት እንኳን የማይከብደኝ ግዙፍ ዝሆን ነኝ። ከንግስና ዙፋንና ዘውድ ጀምሮ በተለያዩ ህዝብ አስተዳደር ከኖችና ኃላፊነቶች እስከ ጦር ሜዳ ውሎች በብዙ ፈተና መሃል ያለፈ ሀገር የገነባ ቤተሰባዊ ማንነትና የመከራ ዘመን በቅጦ የገነባኝ ሰው ነኝ። በዓለም ውስጥ በማንኛውም ሁኔታ እንደ ሕፃን በደስታና በሐዘን በእንባ የምሟሟ ተራ ሰው ምድራችን በድንገት ጨረቃ ብትሆን እንኳን የማይጨንቀኝ ልበ ሙሉ ጨካኝ ፍጡር ነኝና በጅራፍ ጮህት ልታስደነብሩኝ የምትሞክሩ የዋሆች አትድከሙ። እኔና ጓደኞቼ ከትውልድ አጋሮቻችን ጋር እንደምናሸንፍ የተጻፈው የእናቶቻችን ማህፀን ውስጥ እያለን ነው። ወኔና ድል አድራጊነትንም የተጋትነው በእትብት ነው። ይህ ትውልድ አሸናፊ ትውልድ ነው። ልድገመው፣ ይህ ትውልድ የአሸናፊነት ዕጣ ፈንታውን ግንባሩ ላይ ተነቅሶ ወደዚህ ምድር የተላከ ትውልድ ነው። እየታገለ ነው። ድል አድርጎ የአማራን ሕዝብ ህልውና በፀሐይ ፊት ያረጋግጣል። ይህ ትግል ለትግሉ ብቻ የተሰጠና የሚሆን ራሱን የቻለ ልዩ ነፍስ ይፈልጋል። እንጨት የሚል ሰዋዊና ፖለቲካዊ ስብዕና ተይዞ ነፍስን ቅናት፣ ምቀኝነትና ተንኮል በሚባሉ የመንፈስ ቆሻሾች መርዞ ታጋይም አታጋይም መሆን አይቻልም እና ልፋ ያለው በህልሙ ዳውን ላይ ይሸከማል እንዲሉ በብዙ የተበከለች ነፍስ ተሸክማችሁ ለደካማ ተልኮ አጉል የምትደክሙ ወገኖች ከድል ሐውልቱ ውጭ ከፊታችን መቆም የሚችል ነገር የለምና ነፋስን ለማሰር በመሞከር ጊዜያችሁን አታጥፉ። የትውልድ እያለ የአማራን ህዝብ ጉልበት መሬት አታስነኩትም። በኩራት ቁሞ ገጥሟችኋል፣ ያሸንፋችኋል እና በባንዶች ፊታውራሪ በተመስገን ጥሩን አገላለጽ ዘመነን አስወግደነዋል፣ ከዚህ በኋላ ድምፁን አትሰሙትም የሚለውን የሰሞኑን ብልጽግናዊ አዲስ መዝሙር ስቃችሁ ለውት ሌት ተቀን እያቀደልናቸው ነው። ከጠፋውም ያጠፋኝ የጠላት ስስ ብልት ልየታ ቢዚ አድርጎኝ ነው። የዘመነ ትውልድ የዓለማችን እድለኛና ገድለኛ ትውልድ ነው። መንጋው እንዲበተን እረኛው ምተው የቆየ ብሂል በእኛ ትግል ውስጥ አይሰራም። ትግሉ ሚሊዮኑ እረኞች ከበውታል። መንጋው ራሱ እረኛ ከሆነ ዓመታት አልፈዋል። ዘመነ የእናንተን ሞት ቁሞ ለማየት ለታምር ተፈጠረ እንጂ በዘመነ መጥፋት ለአንድ ሴኮንድ እንኳን የሚንገራገጭ ትግል የለም። ይህ ትውልድ ከቀደምቶቹም ከነገዎቹም ትውስታና መንፈስ ቀርቶ የተሸከመውና ያጎለበተው ከዕድሜውና ተሞክሮ በላይ ያበሰለው አንዳች ነገር አለው። ስለሆነም ያሸንፋል። ይሄው ነው። በአዲሱ ዘመቻና ድሎቹ እንገናኛለን። አንድ አማራ፣ ድል ለአማራ ሕዝብ፣ ክፋት ለማንም በጎልነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ጥቅምት 10 2017 ዓ.ም አርበኛ ዘመነ ካሴ